Oh
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም ያላችሁ እግዚአብሔር ቤተሰቦች እንደምን ሰነበታችሁ? አሜን። የአምላካችን ስሙ የተመሰገነ ይሁን። እንግዲህ በባለፈው ስለ ማህሌት አገልግሎት ምን መሆን እንዳለበት የማህሌት አገልግሎታችን አሁን ምን እየመሰለ ነው፣ አጠቃላይ አገልግሎታችን ምን ይመስላል የሚል ነገር ተነጋግረን ነበርና በዚህም ብዙ ክርስቲያኖች በጣም ደስ ተሰኝታቸዋል። አንዳንድ አላዋቂዎች ደግሞ ለምን ቢሆንም ተዋቸው የሚል ነገር አይተናልና ይሄንን ደግሞ እንግዲህ በስውር የሆነውን በስውር ምን ተዋቸው ብዙ ነገሮች አሉ። በጋድ የወጣውን ደግሞ በጋድ እንግዲህ ሾም በሾህ አይደለም እንዳመጣጡ ግንዛቤ ለመፍጠር እንጂ ቤተክርስቲያናችን ተከብራ እንድትኖር የቅዱስ ያሬድ ዜማ እንግዲህ ቤተክርስቲያናችን ዋናው አጥር ነውና ስራተ እንግዲህ ለዘመናት ቤተክርስቲያናችን ተጠብቃ የኖረች እንደውም በቅዱስ ያሬድ ማህሌት ነው። እንዳሁኑ ማንም ተነስቶ እኔ ወንጌል ሰባኪ ነኝ እኔ እንዲህ ነኝ ሳይል በቅዱስ ያሬድ ማህሌት ቤተክርስቲያናችን ተከብራና ታፍራ ኖራለችና አሁን ይዘቱን እየለቀቀ በመሆኑ አንዳንድ ቪዲዮዎችን አንስተን የሆነ ቪዲዮ በመስራታችን ብዙዎቹ ደስ ብሏቸዋል። አንዳንድ ሰዎች ደግሞ ቅር ተሰኝታቸዋልና የዛሬው መልእክት ሊሆን የሚችለው የተለያዩ ቪዲዮዎች እዚህ እናስቀምጥላችኋለን። እኛን ቪዲዮዎችን በደንብ እንድታዩዋቸው ነው። ለምን ካላችሁኝ እውነተኛ ሚዛን የህሊና ሚዛን የልቡና የአይምሮ ሚዛን ኑሮን እንድንመዝናቸው የትኛው ነው በየትኛው ማህሌት ውስጥ ነው እግዚአብሔር ሊከብር የሚችል የትኛው ማህሌት ውስጥ ነው የትኛው ማህሌት ነው እግዚአብሔር ሊደሰት የሚችል? ይሄኛው ማህሌት እግዚአብሔር የሚወደው ነው፣ ይሄ ግን እግዚአብሔር አይወደውም ብሎ ለመለየት አንዳንድ ቪዲዮዎችን ማየት እንግዲህ አባቶቻችን በተለያዩ ቦታዎች የማህሌት አገልግሎታቸውን በስርዓት ያከናውኑ እንደነበረ ማየት ጠቃሚ ነውና ትልቁ በነገራችን ላይ ሰው መጀመሪያ የተፈጠረ በህገ ልቡና እንዲኖር ነው። ሌላው ነገር ተታችሁ ምነግራችሁ ነገር ቢኖር ሁላችሁም ክርስቲያኖች የልቡና ሚዛን ይኖራል። ማህሌት ገብተን ማህሌት ስንቆም በህሊና በልቡና ሚዛን እየመዘን መሆን አለበት። ዘመኑ ከባድ ስለሆነ ቅዳሴ ስናስቀድስ እያንዳንዱ አገልግሎት በልቡና ሚዛን መመዘን መቻል አለበት። ይሄ የማህሌት አገልግሎት ይሄ ዝማሬ ይሄ ስብከት ወደ እግዚአብሔር የሚያደርስ ነው ወይስ ወደ ሆነ ግለሰብ? ይሄ አገልግሎታችን እግዚአብሔር የሚያስደስት ነው ወይስ ምንድነው? በዚህ የማህሌት አገልግሎት ውስጥ እውን እግዚአብሔርን ማሰብ ተዘክሮተ እግዚአብሔር ይኖራል ወይ? የማህሌት ትልቁ ዓላማ በባለፈውም እንደተነጋገርነው እግዚአብሔርን ማሳሰብ ነው። እግዚአብሔርን ማሰብ ማስቻል ነው። በዚህ ውስጥ በማህሌት አገልግሎት ውስጥ ሌላ ነገር የለም። የማህሌት አገልግሎት ክርስቶስን መስበክ ነው ዓላማው። መቋሚያውን ስንዘም ወደ ቀኝም ወደ ግራም ስንል ወደ ፊትም ወደ ኋላም ስንል ወደ ላይ ስናነሳው ወደ ታች ስናወርደው እያንዳንዱ ነገር ክርስቶስ ከቀኝ ወደ ግራ ከቀያፋ ወደ ጲላጦስ ያለውን የተመላለሰውን ወደ ላይ ማረጉን መሰቀሉን ወደ ታች ወደ መቃብር መውረዱን ኋላ መነሳቱን ይሄን ሁሉ እያሰብነ የምናገለግለው አገልግሎት ነው። ጸናጽሉን ወደ ታች ወደ ላይ ስንል ለኛ ብሎ ደፋ ቀና ሲል መዋሉን እንግዲህ አጠቃላይ በኢየሩሳሌም የነበሩ ሰዎች ጮሆቱ የመላእክት ምስጋና ያሳየናል። የተለያዩ ሴቶች ደግሞ ክርስቶስ መከራ ሲቀበል አይተው ያለቅሱ ነበር፣ የነሱ ልቅሶ ያሳየናልና ያንን የምናስብ ከበሮውን ስንስ እያንዳንዱ በጸናጽሉ ውስጥ ያሉ ሿሿቴዎች ከአምስቱ አዕማደ ምስጢር ጋር ከስላሴ ጋር ከመለኮትና ከተስፊት ጋር ያላቸውን ግንኙነት ከኖህ ቃል ኪዳን ጋር ከመቤታችን ጋር ያለውን ቃል ኪዳን የምናስብበት ነው። ከበሮውን ስንስ ጠባቡን ሰፊውን የመለኮቱን የትስፊቱን እዚያ ደግሞ ውስጥ ላይ ያሉት በቀኖት መቸንከሩን እኒ ገመዶቹ የተጠላለፉት መከራ ግርፋቱን በዚህ ውስጥ ራሱ ጭረት አለ መገረፉን ነጠብጣብ አሉ ደሙ መንጠቡን
ይዘት የሚባል አለ፣ በአይሁድ እጅ መያዙን፣ ቅናት የሚባል አለ፣ ቀንተው መያዛቸውን፣ ደረት የሚባል አለ፣ ማረጉን። እያንዳንዱ የቅዱስ ያሬድ ማህሌትና የዜማ ምልክቶች ወደ ቀራንዮ የሚወስዱ ናቸው። ልቦናችንን በሰማይ ያሉ ልብክሙ የሚለውን በሰማይ ልቦናችሁ ይኖር የሚለውን በሰማይ ያሉ ልብና እንድንል እውነት ነው። ልቦናችን በሰማይ ሊኖር ይገባዋል በሰማይ ነው ብለን እንድንናገር የሚያደርጉ ናቸው። በነገራችን ላይ ቅዱሳን በሙሉ የዕለተ ዓርብ ጀግኖች ናቸው። እኛ ክርስቲያኖችም የማህሌት አገልግሎት የዕለተ ዓርብ ጀግና እንድንሆን ማለትም መከራውን አይተን በመከራው ውስጥ መከራውን ተሳትፈን ክብሩ እንድንወርስ የሚያደርጉ ናቸው። ቅዱስ ጳውሎስ እንደነገረን ማለት ነው። በመከራው ብንመስለው በክብሩ ስለምንመስለው ማለት ነው። ስለዚህ ያንን የምናስታውስባቸው ከበሮው ሲጮህ ራሱ በቃ ግርማ አይሁድን ማነህ እያሉ እየደነፉ የመጡትን ያን ሁሉ በመቋሚያው ውስጥ ወደል ዱላ ዘው መምጣታቸውን አጠቃላይ የክርስቶስን መከራ የምናስብበት ነው ማህሌት። ማህሌት ላይ ሆነን በነገራችን ላይ ወደ ቀራንዮ መውጣት ካልቻልን ማህሌት ቁመን ወንዶችም ሴቶችም እልል የምትሉ በስተጀርባ ሆናችሁ በማህሌት ያላችሁ አገልጋዮችም ስንዘም ስንጸነጽል ዜማውን ስንመራ እያንዳንዱ ወደ ቀራንዮ ወደ አይሁድ ድርጊት ያደረጉትን በሐናና በቀያፋ የተከናወነውን ክንውን እያሰብነ ካልሆነ አገልግሎታችን ትክክል አይደለም። ስለዚህ እያንዳንዳችን የምናገለግለው አገልጋዮች ሴቶች ምልል ስንል ዝማሬውን አይተን እልል ምን አስደስቶን ነው? ስጋዊ ደስታ አምጥቶ ነው? ስጋዊ ስሜት ነው ያመጣን ወይስ መንፈሳዊ ስሜት? በቃ ምስጋናችን ከመላእክት ጋራ አንዱን ወልን። እንግዲህ መላእክትና ሰው አንዱ ነው አመስግነዋልና እንደዚያ መጽሐፍም እንደሚነግረን ሰላም ለእግዚአብሔር በሰማያት ወሰላም በምድር የሚለው እኮ መላእክትና ሰዎች ባንዱ ነው ማመስገናቸውን በልደቱ የተከናወነውን ድርጊት ያንን መሰረት አድርገን ነው እንግዲህ የምናመሰግን። እኛ ስናመሰግን መላእክትም አብረው አሉና ያንን እያሰብን ስንል ቀራንዮስ ውስጥ ነን። አሁን ባይሰቀል ኑሮ፣ አሁን መከራ ባይቀበል ኑሮ፣ አሁን ባይወርቅ ኑሮ፣ አሁን ባይነሳ ኑሮ፣ አሁን ለኛ ብሎ ደፋ ቀና ባይል ኑሮ ይሄን እያሰብን ከሆነ ማህሌታችን ወደ ስጋዊ ደስታ ያዘነብልም። ስጋዊ ስሜት አይኖረው፣ መንፈሳዊ ስሜት ነው የሚኖረው። ስለዚህ እንዲሁም እንባ ያስመጣል እኮ በእውነት መስቀል ተሸክሞ ሲወርቅ ሲነሳ፣ ጸናጽሎ ሲወርቅ ሲነሳ የኢየሩሳሌም ቆንጃጂት ያለቀሱትን ያንን ስናስብ እኮ ወደ ቀራንዮ ወደ ቤተክርስቲያን ንብረት ወደ መንግስተ ሰማያት ከበሮ ሲጮህ ውስጥ ላይ ቋቋ ያሉት በቀኖት መችከሮን ችንካር እያሰብን ወደዚያ ከሆነ አገልግሎታችን እንግዲህ እግዚአብሔር የሚወደው ይሆናል ማለት ነው። ከዚህ ውጭ ግን በስጋዊ ደስታ ቤተክርስቲያንን እንደ ምድራዊ የጭፈራ ቦታ አይተን ምንዘልባት ምንፈነጭባት ከሆነ ግን እኛ የዲያብሎስ ወገኖች ሆነናልና ለዚህ ነው አገልግሎታችን እንመዝነው በህሊና ሚዛን በእውነት ሚዛን እንየው። እስቲ አሁን ቀጣይ የምንለቅላችሁ ቪዲዮዎች አሉ። በየትኛው ውስጥ ነው ተዘክሮተ እግዚአብሔር የሚኖር? በየትኛው ውስጥ ነው ቀራንዮስ ውስጥ እንድንኖር የሚያደርገን? የትኛው ምስጋና ነው? እስቲ ወደ ላሊበላ እንሂድ። በእውነት ሌሎቹም አሉ በተለያየ ቦታ ታላላቅ ገዳማት ሊቃውንቱ ተመስጠው የሚያገለግሉት አገልግሎት አለና የትኛው አገልግሎት ነው ወደ እግዚአብሔር ሊያቀርበን የሚችል? በየትኛው አገልግሎት ውስጥ ነው እግዚአብሔር የሚደሰት እኛም ዋጋ የምናገኝ ቀራንዮስን የምናስብበት መውደቅ መነሳቱን እያሰብን የተቀበለውን መከራ እያሰብን አገልግሎታችን እግዚአብሔር የሚወደው እንዲሆን የትኛው ነው ለማለት የህሊና ሚዛን የምንመዝንባቸው ቪዲዮዎች ያስፈልጉናልና ወደፊት ቪዲዮዎችን ሲናንተዩና ከዚያ በኋላ በሌላ ጊዜ ደግሞ እንምጣበት። በእውነት የልቡና ሚዛን ኑሯችሁ ማለት ነው። በየትኛው ውስጥ ነው እግዚአብሔር ማሰብ? በእውኑ በዚህ ውስጥ በዚህ ቪዲዮ ውስጥ እግዚአብሔር ይኖራል? በዚህ ከጭፈራ ጋር ይሄ ምንድነው ልዩነቱ? ከታድሶ መዝሙር ተብዬ ጋር ምንድነው ልዩነቱ? አሁን እኮ ወደዚያ እየሄድን ነው። እውነት አንዳንድ ጊዜ እንዴ የት ላይ ነው ያለን? ቤተክርስቲያን ውስጥ አይደለንም እንዴ የሚያስሉ ነገሮች እናያለና ከጭፈራ ልዩነቱ ምንድነው? ከጭፈራ ቤቶች፣ ከታድሶ መዝሙራት፣ ከፕሮቴስታንት መዝሙራት አሁን ይቅርታ በጣም በቤተክርስቲያን ውስጥ ምናያቸው ወደ አዲስ አበባ አካባቢ አንዳንድ ነገሮች አዳዲስ የገሊ አይነት ዜማ ነው የሚባሉ ነገሮች አሉ። ይሄ ዝማሬ እኮ እንደዚህ የነበረ ግን መስመሩን የለቀቀ በደንብ እንዳነጻጸራቸው ታድሶ ካመጧቸው መዝሙራት ጋር የማይለያዩ አሉና እንዲህ እንድንመዝነን በየትኛው ውስጥ ነው እኔ ያለው? በየትኛው ውስጥ ነው የኛ ቤተክርስቲያን ያለች? እኔ ያለውበት አጥቢያ ሌሎቹ ማጥቢያ እርግጥ ባለማወቅ ነው ብዙዎቹና
ግንዛቤ መፍጠር ይኖርብናል። እንዴት በዚህ ውስጥ አሁን የሆነ ቀራንዮ ይታሰበናል። በዚህ ውስጥ የክርስቶስ መከራ አለ ወይስ ምንድነው አገልግሎታችን? እንዲህ ከሆነ ነው እግዚአብሔር የሚወደው። ከዚህ ውጭ ከሆነ እኮ የአህያ ፋንድያ ነው የሚሆነው። በትንቢተ ኢሳይያስ ምዕራፍ 1 ላይ ተቀምጧል። መስዋዕታችሁ አገልግሎታችሁ መስመሩን ካልጠበቀ የአህያ ፋንድያ ይሆናል ተብሎ ማለት ነው። እንዴ ብዙ እኮ እያነባን ነው፣ ብዙ እያለቀስን ነው። ብዙ የማይሌት አገልግሎት፣ የሰዓታት አገልግሎት፣ የቅዳሴ አገልግሎት፣ የኪዳን አገልግሎት፣ የምላ አገልግሎት እናከናውናለን። እስራኤል 215 ዓመት ወደ እግዚአብሔር እንደ ጮህ እየጮህነ ነው። ነገር ግን ጩኸታችን መልስ አላመጣም። የሀገራችን መከራ የቤተክርስቲያናችን መከራ ሲወገድ አላየነውምና አንድ ቀን ትክክለኛውን አገልግሎት ካገለገልን ግን መልስ ይመጣል። አንድ ቀን ራሔል ያነባችው እንባ መሰላል ሆኖ ወደ መንበረ ጸባዖት አንኳኩታ የእስራኤልን መከራ እንዳስወገደችው ማለት ነውና ቆም ብለን አገልግሎታችን በእውነት ጩኸት እኮ ነው ወደ እግዚአብሔር ምን ጮኸው። ጸሎት ማለት እኮ ነው። ጸሎት ብሂል ተናግሮ ስለ እግዚአብሔር አይደል? ጸሎት ማለት ከእግዚአብሔር መነጋገር ማለት ነው። ጸሎት ማህሌት ማለት እኮ የተበደለ ዳሃ በደሉን ወደ ምድራዊ ንጉስ ዶ እንደሚያቀርብ እኛም የሚያስፈልገን ነገር እግዚአብሔር እንዲሰጠን የሚጠቅመን ነገር በቃ ሁሉን ነገር እንዲያደርግልን አገር ሰላም እንድትሆን ቤተክርስቲያን ሰላም እንድትሆን መጠበቅን መመገብን እያንዳንዱ ነገር የሚያስፈልገን ነገር ያለ ጊዜ መቀሰፍን ደዌ ዘኃጢአት እንዳይመጣብን ምን ጮኸው ጮኸት ነው። ያ ጮኸታችን ደግሞ መስመሩን የጠበቀ ነው አይደለም የሚለውን ለማየት ራሳችን ልናይ ይገባናል እያንዳንዳችን ማለት ነው። ከዚህ በኋላ እንግዲህ ለምንድን ነው የምትናገሩ የሚለው ይገባናል ብዬ አስባለሁና እኛ እልል ስንል እኛ ስናጨበጭብ እኛ ስናስረግጥ እኛ ከበሮ ስንመታ አሁን ጥምቀት መጥቷል። እንግዲህ ጥምቀት ላይ የምናያቸው እንደ እምቦሳ አይነት አዘላለሎች አሉ። የእምቦሳ ጠብቶ ሲጠግብ እናቱን ትቶ የሚዘለው አለና ከእናት ቤተክርስቲያን ውጭ ሆነ አዘላለል አለና ከሥርዓተ ቤተክርስቲያን እናቱን ትቶ እንደሚሮጥ ውርንጭላ ምን ሆነው አይነት አገልግሎት እግዚአብሔር የሚወደው አይደለምና ተመስጠን ወደ ቀራንዮ እየተመለከትን በአይነ ህሊና ማለት ነው አባቶቻችን በመጡበት መንገድ እንድንሄድ ቤተክርስቲያናችን አጥር የሆነውን አገልግሎታችን የማይሌት አገልግሎት መስመሩን ጠብቆ ስርዓቱን ጠብቆ እንዲሄድ ለማለት ነው። እንግዲህ እኒህን ቪዲዮዎች ካያችሁ በኋላ የህሊና ሚዛን ለናንተ በእውነት በእግዚአብሔር ስም እላችኋለሁ። በእውነት በዚህ አገልግሎት በዚህ ማህሌት ውስጥ የእግዚአብሔርን ማሰብ ተዘክሮ እግዚአብሔር አለ ወይ? እንግዲህ የምናሳያችሁ ቪዲዮዎች የተለያዩ አካባቢ በተለያየ ጊዜ አባቶቻችን ታላላቅ ሊቃውንት ያገለገሉትን አገልግሎትና አሁን እየመጡ ያሉትን የዛር መንፈስ የመሰለ እብደትን ነው የምናሳያችሁና የእውነት በልቦናችን ሚዛን በእውነት ሚዛን መዝነን ወደ ቀልባችን ወደ ማንነታችን ወደ እውነተኛ አገልግሎታችን እንድንመለስ ለማለት ፈልጋለሁ። ስለምታደምጡን ስለምትከታተሉን እናመሰግናለን። ይቆየን። እግዚአብሔር ይስጥልኝ።